ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አገልግሎት አድማጮቻችን እንዴት ዋላችሁ? ዛሬ ዕለተ ዓርብ ነው። በዕለተ ዓርብ እንግዲህ በተለመደው ከፓስተር አለማየሁ ጋር ወቅታዊና ክስተታዊ በሆኑ ጉዳዮች ላይ እንደ እግዚአብሔር ቃል ደግሞ የምንጨዋወትበትና የምንወያይበት ክፍለ ጊዜ ነው። ዓለማችን በአሁኑ ሰዓት እንግዲህ በተለያየ ክስተቶችና ሂደቶች በመናጥ ላይ ትገኛለች። ለዛን ደግሞ ፓስተር አለማየሁ በተቻለው መጠን መረጃዎችን እያሰባሰበ በእግዚአብሔር ቃል እየፈተሸ የማንቂያ ደወል ለመደወል ጥረት እያደረገ ይገኛል። በቀጥታ እንግዲህ ወደዛ ይዣችሁ እሄዳለሁ። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። እንዴት ዋልክ ፓስተር? እግዚአብሔር ይመስገን። እንደምን ዋልክ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ዛሬ በዓርብ ዕለት ተገናኝተናል። እንደተለመደው እስኪ መረጃዎችን ለአድማጮቻችን አጋራልኝ። እንግዲህ ምንድነው የፊታችን ቅዳሜ በኢራንና በአሜሪካ መካከል በኦማን ድርድር እንደሚቀመጡ ታውቋል። ሰሞኑን ዜና እየተራገበ ነበረ። ነገር ግን በትናንትናው ዕለት ግልጥ ብሎ ይፋ ሆኖ መግለጫ ሰጥተዋል። ነገር ግን ኢራኖች እያሉ ያሉት ምንድን ነው? ድርድሩ ቀጥታ ፊት ለፊት አይደለም ነው የሚሉት። በሶስተኛ ወገን ነው። እኛ ፊት ለፊት እንደራደራለን አላልንም ብለዋል። አሜሪካኖች ደግሞ ኖ ፊት ለፊት ነው የምንደራደረው ብለዋል። እንግዲህ የድርድሩ ዋና ምንድን ነው? ኢራን ኒኩለር ቦምብ ማምረት እንድታቆምና እንድትዘጋ ነው የሚፈለገው። ያንን የምታደርግ ከሆነ የተጣለባት ማንኛውም ማዕቀብ፣ ሁሉም ማዕቀብ ማለት ይቻላል ይነሳላታል። እንዲሁም ደግሞ ኢኮኖሚያዊ ድጋፍ ይደረግላታል የሚል ነው። የኢራኑ ፕሬዚደንት ደግሞ ምንድን ነው ያሉት? እኛ በፊትም ኒኩለር እናመርታለን አልተባለም። ከአንድ ጊዜ 100 ጊዜ በላይ ገብቶ የአቶሚክ ቦምብ ፈትሿል፣ መርምሯል፣ አላገኟችሁም። ስለዚህ ይሄ ምክንያትና ሰበብ ስለሆነ ነው። እኛ ልናመርት የምንፈልገው የኃይል ተቋም ነው፣ ወይም ደግሞ ኢነርጂ የሚያመነጭ ማለት ነው። የኒኩለር የኃይል ተቋም ነው እና ልንገነባ የምንፈልገው የሚለው ነው። ነገር ግን አንድ እንዲታወቅ የሚፈለግ ቀይ መስመር አለ ብለዋል። ይሄው የኢራንን ሕዝብና ሀገር ሉዓላዊነትና አንድነት ወይም ደግሞ የኢራንን ሕዝብ የመወሰን መብትና የእኛን የመወሰን ጉዳይ የሚጥስ ነገር ካለ በድርድሩ የማንካፈል መሆኑን እንድታውቁት ብለዋል። ወይም ከድርድሩ ለቀው እንደሚወጡ ማለት ነው። ከወዲሁ እያሳሰቡ ነው። እና ግን አሜሪካ ያለች ያለችው ምንድን ነው? ሁሉንም ነገር ፊት ለፊት ነው የምንፈልገው፣ በአንድ ቀን መጨረስ ነው የምንፈልገው ነው የሚሉት ዶናልድ ትራምፕ። እንደ ቀጭን ትዕዛዝ ነው ያስተላለፉት። ነገር ግን ይህንን ኢራናውያኖች ይቀበሉታል ተብሎ አይታሰብም። እንግዲህ እዚህ ጋር የንስሩና የድቡ ፍጥጫም አብሮ አለ። ፍጥጫ አብሮ አለ። ይህን እንዴት ነው ያለ? ለምን እንዳልኩ እንድታውቀው እንዲያውቁት አድማጮቻችንም ምንድነው በትናንትናው ዕለት የኢራኑ የራሽያ ፓርላማ ወይም ዱማው በኢራንና በራሽያ መካከል
ያለውን ሁለንተናዊ ስምምነት በዱማው ቀርቦ በሙሉ ድምጽ ጸድቋል። ይህም ስምምነት ለ20 ዓመታት የሚቆይ መሆኑ ነው። ስምምነቱ እስከ ዛሬ ራሽያ ዝም ያለችው ድጋፍ ታደርጋለች፣ ግን በስውር ግን በፊት ለፊት አታደርገውም ነበረ። ስምምነቱ በፓርላማው መጽደቅ ነበረበት እና በዱማው ጸድቋል። ልክ በጸደቀ በትናንትናው ዕለት ማለት ነው። ምንድነው የተደረገው? S-400 የተባለውን ጸረ አውሮፕላን ሚሳኤል ኢራን በተለያዩ አቅጣጫ ተክላለች፣ በራሽያ ደጋፊነት ማለት። አዎ እንግዲህ ይሄ ስምምነት ትናንት ትንሽ ፈታ ያለ ነገር ምን ይዟል የሚለውን ነገር ትንሽ ጠቆም ለማድረግ ተሞክሯል። ይኸውም አንደኛ ወታደራዊ ድጋፍ ይይዛል፣ በጋራ የሚደረግ ወታደራዊ ልምምዶችን ይይዛል፣ ወታደራዊ ጥቃትን በጋራ የመከላከል ይይዛል፣ የጦር ቴክኖሎጂ መለዋወጥን ይይዛል፣ ሌሎችንም ያካተተ ነው። እንግዲህ ይሄ ለአሜሪካና ለእስራኤል ከፍተኛ መልእክት ነው ብዬ አስባለሁ። ምክንያቱም ይሄ ነገር የጸደቀው ከፊታችን ባለው ቅዳሜ ኢራንና አሜሪካ ሊደራደሩ በተዘጋጁበት ወቅት ነው። ሊደራደሩ በተዘጋጁበት ወቅት ነው። ቅድም እንዳልኩ እንግዲህ ኢራን ሉዓላዊነቷን የሚነካ ከሆነ፣ የመብት ጥቅሟን የሚነካ ከሆነ፣ የህዝቧን ህልውና የሚያሰጋ ነገር በድርድሩ ላይ የሚቀርብ ከሆነ ኢራን አትቀበልም፣ ጥላ ትወጣለች ማለት ነው። ስለዚህ አንዱ ዓለማችን ላይ ያለው ይሄ ነው። ሌላው ደግሞ በጣም የሚገርም በትናንትናው ዕለት በ10 ማለት ነው በፈረንጆች 10 አሜሪካና ሩሲያ ለሁለተኛ ጊዜ ድርድር እንደሚያደርጉ ታውቋል። የሁለቱ ሀገራት በሁለንተናዊ ጉዳይ ላይ እንደሚወያዩ ታውቋል። በዚህ ውይይት የሁለቱም ልኡካን በትናንትናው ዕለት ኢስታንቡል ገብተዋል። ቱርክ ኢስታንቡል ነው ውይይት የሚደረገው። ኢስታንቡል ገብተዋል እና የዓለም ነገር አንዳንዴ በጣም ግራ ይገባል። እኔ በጣም ነው የሚገርመኝ። ለምትል አሁን በቻይና ላይ የተደረገውን ከፍተኛ የሆነ የኢኮኖሚ ጫና በከፍተኛ ሁኔታ አሜሪካ ተቃውማለች። ሩሲያ ማለት ነው። ሩሲያ አሜሪካ ያደረገችውን ጫና ሩሲያ ተቃውማለች። ግድ ይላል። መቃወም ብቻ ሳይሆን ከቻይና ጎን ቆማለሁ ነው ያለችው። ያው ልክ ነው። በከፉ ቀን ከጎኗ የቆመችው በዋናነት ቻይና ናት። አዎ እንደገና ደግሞ በዚህ የኢኮኖሚ ጫና ትናንት ለመዘገብ ሞክረናል። እስከ ትናንት ድረስ 5 ትሪሊየን ዶላር ነበር አሜሪካ ያጣችው ወይ አክሲዮን ገበያው ያጣው። እስከዛሬ ድረስ ግን 11 ደርሷል። ከፍተኛ መጠን ነው። በዚህ ምክንያት በዚህ 24 ሰዓት ውስጥ ውሳኔያቸውን ዶናልድ ትራምፕ ከቻይና እና ከተወሰኑ ሀገሮች በስተቀር ውሳኔያቸውን ቀልብሰው ባለፈው ሊበሬሽን ዴይ ብለው ያወጡትን ታሪፍ ለ90 ቀናት እንዲራዘም አድርገውታል። ቻይናን ጨምሮ ነው ወይስ ቻይናን አይጨምርም? ምንድነው ከቻይና ጋር ያለው? ምናልባት በነገው ምሽት በስፋት ይዘነው እንመጣለን። እስካሁን ድረስ ግን ምነው ዶናልድ ትራምፕ ቻይናዎች ይደውላሉ ብዬ ጠብቃለሁ ነው ያለው። ቻይናዎች ደግሞ ምንም ምላሽ አልሰጡም፣ አልደወሉም። ይደውላሉ ብለው እየጠበቁ ነው።
ቻይና ግን የራሷን ሉዓላዊነት በጣም የምታከብርና ምንም ነገር ማትፈራ ሀገር ጠንካራ ሀገር እንደሆነች እያስመሰከረች ነው። ኢኮኖሚው ጎዳታል፣ ግን ቢጎዳትም ገብተዋል እንደ አቻ ነው እንጂ መነጋገር የምትፈልገው ትራምፕን እንደ ጌታ አድርጋ ለመነጋገር አትፈልግም። ስለዚህ ምላሽ አልሰጡም እስካሁን። ባይዘዌይ እዚሁ ላይ እንድታውቅ የምፈልገው አድማጮቻችንም እንዲያውቅ የምፈልገው 104% ነበረ ትራምፕ የጣሉት። ትናንት ምሽት ግን 21% ጨምረው 125% አድርገውታል። የሚገርም ነው። እና ይሄንን ደግሞ በጣም በተለይ የአሜሪካ ሀብታሞች በጣም እየተቃወሙ ነው። እና በትናንትናው ዕለት ስብሰባ አድርገዋል። ሀብታሞቹን ሰብስበዋቸው ነበረ። በተለይ እንደ አፕል ኩባንያ በፍጹም አይደረግም፣ ፋብሪካን ወደዚህ አምጣ ተብሏል፣ አይደረግም ማለት። ለምን? በአፕል ካምፓኒ ውስጥ የሚሰሩ ከ700,000 ሰዎች በላይ ናቸው። ከነዚህ ውስጥ 30,000ዎቹ ኢንጂነሮች ናቸው። አሜሪካ እነዚህን 30,000 ኢንጂነሮች አያገኝም። ሁለተኛ የክፍያው ይሄ ሌበር ኮስት የምንለው ቻይና ላይ ይቀንሳል፣ አሜሪካ ላይ ውድ ነው። ስለዚህ የትራምፕ ጉዞ ምናልባት አሁን እየሄዱበት ያለው ምን ያህል ያስኬዳቸዋል የሚለው አጠራጣሪ ነው። አውሮፓም ዛሬ የአውሮፓ መንግስታት ፓርላማው ተሰብስቦ ድምጽ ሰጥቷል። ምን ያህል ፐርሰንት እንደሚጨምሩ ነው ያላሳወቁት እንጂ ለመጨመር ወስነዋል። እና ዓለም በእንደዚህ ጡዘት ውስጥ ነው ያለችው ወንድሜ። የሚገርም ነው ፓስተር፣ የሚገርም ነው በጣም በእንደዚህ አይነት ጡዘት ውስጥ ነው ያለችው። እንግዲህ እኛ ደግሞ መኝታው የተመቸን ይመስላል። የድንኳኑን ካስማውን በደንብ አድርገን እያጠለቅ ነው። ምክንያቱም እኛ ለብር ነው አሁን ለምድራዊ ነገር እየተጋደልን እኮ ነው። በጣም እጅግ በጣም ይገርማል። ያው እንግዲህ የኛ ሚና እንደተጠበቀ ሆኖ እውነት ለመናገር በትላንትናውም ምሽት ላይም ይህን ነገር ለመጠቆም ሞክረናል። ዛሬም ብናነሳው መልካም ነው ብዬ ስላመንኩኝ ነው። እና አያይዘ እንግዲህ አንተም የተዘጋጀበትን መልእክት ታካፍለናለ። ቤተ ክርስቲያን አሁንም ዝምታዋ መሰበር እንዳለበትና ወደ ትክክለኛ ተልዕኮ እንድትገባ እንትን ያስፈልጋል። ይሄ አዌርነስ ያስፈልጋል በተለያየ መልኩ። እኛም በቻልነው መጠን በዚህ አቅጣጫ ላይ እየሞከርን ያለነው፣ ሌሎችም ባለድርሻ አካላት በዚህ ዙሪያ ላይ የሚሰሩ ወገኖች አብዝተው በርትተው ይህን ነገር አጠንክረው ወደፊት ቢያስኬዱት ምናልባት ቤተክርስቲያን መነሳት ጉልበት አግኝታ ወደ ተልዕኮ እንድትገባ ሊያረጋት ይችላል የሚል እምነት ስላለኝ አንተም በዚህ አያይዘ መልእክትንም እንድታስተላልፍ ፈልጌ ነው። እኛ ምን መሰለ ሀገራችን በምድር መስሎናል። ነገር ሁሉ እዚህ ምድር ላይ የሚጠናቀቅ ይመስላል። የኛ ርብርብ፣ ሩጫ፣ ትግል፣ ግጭት፣ ሁከት፣ ትርምስ በሶሻል ሚዲያው ሳይቀር የምናደርገው ነገሮች በዚህ ምድር ላይ እንደሚያበቁ አድርገን የደመደምን ይመስለናል። እኔ አንዳንድ ጊዜ ጳውሎስ እኛ ከሰበክንላችሁ ወንጌል ሌላ ወንጌል መላእክትም እንኳን ቢሆኑ ተብሰኩ የተረገሙ ይሁን ይላል። ገብቷል? ሌላ ወንጌል የተሰበከን ይመስለኛል ለረጅም ጊዜ እንጂ ይሄ እኮ የሚያስተኛ አይደለም። ይሄ እኮ የሚያስተኛ አይደለም። ምክንያቱም የሚያስተኛ አይደለም ስለ ከልቤ ነው። እውነት ነው። ምክንያቱም በምን ጊዜ ምን እንደሚፈጠር አናውቅም።
ለምሳሌ አንድ ነገር ብቻ ልጥቀስልህ። ከጀርመን ጀምሮ አውሮፓውያኖች ለማይቀረው ጦርነት እንዘጋጅ የሚል መሪ ጥቅስ አዘጋጅተው ወታደራዊ በጀቶቻቸውን ጨምረው እየተዘጋጁ ነው ያሉት። ምን ማለት ነው ለማይቀረው ጦርነት? ገብቶናል ወይ? ለዚህ ኮና አንዳንዶች እኛ ፖለቲካ የምንናገር ይመስላቸዋል። እኛ የዓለም ዜና የምናቀርብ አይደለም። ገብቶናል ወይ? ለማይቀረው ጦርነት ሲባል ምን ማለት ነው? ለምሳሌ በዛሬው ዕለት ጀርመን በጀቷን አሳድጋለች በጥፍ። ይሄ እንደ መሪ ጥቅሳቸው ነው ለአውሮፓ ህብረት ሀገሮች። ስለዚህ ይሄን ነገር በደንብ ቅዱሳን ሊያስተውሉት ይገባል። ቤተክርስቲያን መሪዎች ሊያስተውሉት ይገባል። በመጨረሻው ዘመን እኮ ከኛ የሚጠበቀው ጸሎት ነው፣ ትጋት ነው፣ መያዝ ነው። በጨለማ ያሉት ወደ ብርሃን እንዲመጡ እውነተኛ የሆነውን የክርስቶስን ፍቅር መግለጥ ነው። ለተጠራንለትና ለተጠራንበት ዓላማ በምድር ለምንኖርበት ዓላማ መኖር ነው። ያን እያደረግን ግን አይደለም። ገብቶሃል? የምድር ቅራቅንቦ ይዞናል። አእምሮአችን ተይዟል። የማያጣሉ ነገሮች ያጣሉናል። እኔ በራእይ ላይ ሰው ቢጣላ ወንጌል እንስበክ አንስበክ፣ ቤት በኩል እንስበክ፣ በምን በኩል እንስበክ፣ የት እንስበክ በሚለው ቢጣላ ደስ ይላል። የዚህ ዓለም ሁለተኛ አምላክ በሆነው በገንዘብ ላይ ነው እየተደባደብን ያለነው። ስለዚህ ልንነቃ ያስፈልጋል። አጭር ቃል ልናገርና እንጨርሳለን። አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 11 ላይ በእነርሱም የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመከረ በምን ወይም እንዴት ባለ ዘመን እንዳመለከቱ ይመረምሩ ነበር ይላል። አመልክተውናል አባቶች። ጌታ አመልክቶናል። ጌታ እንደውም በግልጽ ነው በማቴዎስ 24 እና 25 ላይ ደቀ መዛሙርቱ ለጠየቁት ጥያቄ የመንግስትህን መምጣት መቼ ነው ብለው በገለጡለት በጠየቁት ሰዓት በግልጽ ተናግሯል። ሐዋርያት ሥራ ላይ ሄደን ስንመለከት ወደ ላይ ከነሱ እያረገ በሄደ ጊዜ ትኩር ብለው ሲመለከቱ መላእክቶች ይህ ወደ ላይ ሲሄድ እንዳያችሁት እንዲሁ ወደ እናንተ ተመልሶ ይመጣል ብለው አመልክተዋል። ዘመኑን ሳይቀር አመልክተዋል። እኛ ለማያልፍና ለዘላለማዊ ክብር ነው የተጠራ ነው። እኛ የተጠራ ነው በዚህ ምድር እንደ ጥላ ለሚያልፍ ክብርና ለሚያልፍ እንጀራ አልተጠራንም። ለማያልፍ ለዘላለማዊ ክብር ተጠርተናል። ያንን ነው የመሰከሩልን። አስቀድመው ክብሩን ያንን ክብር ነው የመሰከሩልን። መንፈስ ቅዱስ አሁን የሚመሰክርልን ያንን ክብር ነው። የማያልፈውን ክብር፣ የማይጠፋውን ክብር፣ ዘላለማዊ የሆነውን ክብር፣ የክርስቶስ ኢየሱስን ክብር፣ ልንገባ ያለበትን ክብር ያንን ነው እየመሰከረልን ያለው መንፈስ ቅዱስ። ያ በመጨረሻው ዘመን አሁን ካለንበት ፈተና፣ አሁን ካለንበት መከራ፣ ለነገሩ አሁን ፈተናችንና መከራችን ስለ ወንጌል ሳይሆን ያዕቆብ እንዳለው ነው። በገዛ ምኞታችን እየተሳብን የገባንበት እንጂ ምኞታችን የወለደው መከራ እንጂ ወንጌል ምክንያት የሆነ መከራ ብዙ አለ ብዬ አላምንም።
ምክንያቱም ወንጌሉን ደፍረን እየተናገርን አይደለም፣ እየሰበክነው አይደለም፣ እያስተማርነው አይደለም፣ እየገለጽነው አይደለም። የምድር ፍርፋሪ ያጓጓን ነፍስና ስጋችን ለሷ እየተንበረከከ ያለበት ጊዜ ነው። ስለዚህ ቤተክርስቲያን ከዚህ ውስጥ ትውጣ፣ እኛም እንውጣ። ወገኖቼ ውጡ ከዚህ ውስጥ። ያልፋል። ትናንት ለብሳችሁት የነበረው ልብስ አርጅቶ እንደጣላችሁት እንዳለፈ የዓለም ክብርና ዝና እንደዚሁ ያልፋል። እንደ ጧት አበባ ነው፣ እንደ ጧት ጤዛ ነው፣ ይረግፋል፣ ድንገት ተወልጋል። የምድር ክብር ማያልፍ ክብር አለ፣ ዘላለማዊ ክብር። ጌታ ኢየሱስ ክርስቶስ በእግዚአብሔር አብ አባት በልጁ በክርስቶስ ኢየሱስ የገባልን የዘላለም ተስፋ አለ። ለዛ እንዘጋጅላለን። ጌታ ኢየሱስ ይባርካችሁ። መልካም ቀን ይሁንላችሁ። በውጭ ላላችሁ ደግሞ ለምሽት ለሆነ መልካም ምሽት፣ መልካም ሌሊት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን አገልግሎት በገንዘባችሁ መደገፍ የምትፈልጉ ስክሪኑ ላይ በምታዩት አካውንት በጎ ፈንድሚ እና ለብዙዎች ደግሞ በተሻለ የሚዲያ አቀራረብ ማቅረብ እንድንችል እንድታግዙን በጌታ ፍቅር ጠይቃለሁ። የሰማይ አምላክ እግዚአብሔር አብዝቶ ይባርካችሁ። ጸጋ፣ ምሕረት፣ ቸርነትና የእግዚአብሔር ሁለንተናዊነት ከእናንተ ጋር ይሁን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። የዕለቱን የቀኑን መልእክት ስላቀረብክልን እንዲሁም መረጃዎችን ስላካፈልከን እግዚአብሔር አብዝቶ ይባርክ። እውነት ነው እንግዲህ በዘመናችን ያለችው ቤተክርስቲያን በተለይ ደግሞ እኔ እንደታዘብኩት በቅርቡ የሆነውን ነገር ሳይ በቃ የምር የጌታ ኢየሱስ መምጣት በእጅጉ እንደፈጠነ እየገባኝ መጥቷል። ሰሞነኛ ክስተቶች በተከሰቱ ጊዜ አንዳንድ ያልተጠበቁ ምክንያቱም በዚህ በወንጌላውያኑ የሌሉ ባህሎች እያቆጠቆጡ ይታያሉና በተለይ ቫዮለንስ፣ ይሄ የአመጽ ነገር በትክክል እየታየ ነው ያለውና በኢትዮጵያ ቤተክርስቲያን ላይ ያው አንድ አባባል አለ አይደለ? ሳይቃጠል በቀጠር የሚባል አባባል አለ። በዚህ ዘርፍ ውስጥ ያላችሁ ወገኖች በጣም እንድትነቁና አስተውላችሁ ነገሮችን ራሳችሁን እንድታስመልጡ የግል ምክራችንን መምከር እንፈልጋለን። እግዚአብሔር እንዲረዳችሁ ምኞታችን ነው። አልፎ ተርፎም ሁለተኛ ጢሞቴዎስ 3 ላይ ያለው ባህሪ ራሱ በኢትዮጵያ ቤተክርስቲያን ላይ የተንጸባረቀ ስላለ በመመኑም ላይ የተወሰነ መልኩም ስላለ ቶሎ ብላችሁ ከዚህ አካባቢ እንድትርቁና የእግዚአብሔርን መንግስት እንድትወርሱ ምክራችንን መለገስ እንፈልጋለን። እግዚአብሔር የተመሰገነ ይሁን ስለመጣው የህይወት ቃል እንዲሁም ደግሞ ስለ መረጃው ፓስተርንም እግዚአብሔር አብዝቶ ይባርክልን። እግዚአብሔር ፈቃዱ ከሆነ ማምሻው ላይ ደግሞ እንዲሁ ደግሞ መረጃዎችና ክቡር የሆነውን የእግዚአብሔርን ቃል ፓስተር ይዞልን ይመጣል። እስከዚያው ድረስ እንግዲህ መልካም ጊዜ እንዲሆንላችሁ ምኞታችን ነው። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።